የአማራ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሬ አስማማው ዋሴ ከሚመራው አድማ ብተና መካከል የ2ኛ ሻለቃ አዛዥ የሆነው መደምሰሱ ተረጋገጠ። ኢትዮጵያ ዓለም አቀፍ የገንዘብ ተቋም IMF እና የልማት አጋሮች ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጧት ጠይቃለች። ከጎንደር አንድነት የምንማረው ነገር ለጊዜው የአሸናፊነትና የትግል ጅማሮ መሰባሰብና መደራጀት የሚለው ጽንሰ ሐሳብ ነው ተባለ። ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ስታደርግ የነበረው ድርድር ያለ ስምምነት ተቋረጠ። አሜሪካ ለግብጽ ያልተጠበቀ ምላሽ መስጠቷ ተሰምቷል። የማዳጋስካር ወታደራዊ ኃይል ስልጣን ተቆጣጠረ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። የአማራ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሬ አስማማው ዋሴ ከሚመራው አድማ ብተና መካከል አዝመራው የተባለው የ22ኛ ሻለቃ አዛዥ የሆነው መደምሰሱ ተረጋግጧል። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተምዕራብ ከሚገኙት 11 ወረዳዎች አንዷ የሆነችው ማልሳይንት ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን በተከታታይ ለ3 ቀናት የንጉስ ሚካኤል አሊ ኮር ሰራዊት የማጥቃት እርምጃ ወስዶ የጠላትን ኃይል መደምሰሱ ማቁሰሉና መበታተኑ የተገለጸ ሲሆን ኮሩ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረቅ ክፍለ ጦርና ኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አሃዶች በውጭጭ ወደ መሃል ሳይንት የላኩት ኃይል ከፍተኛ የጦር ሜዳ ጀብዱ ፈጽሞ ከአድማ ብተና ሻለቃ አዛዥ በተጨማሪ የኮሎኔል መብሬ አስማማው ዋሴ አጃቢ የሆነው ስናይፐር ተኳሽ እንዲሁም ሄኖክ የተባለ የ2ኛ ሻለቃ ዘማች መሪንና 3 የብልጽግና አመራሮችን ከበርካታ የጠላት ሰራዊት አባላት ጋር መደምሰሱ ተረጋግጧል። የመሃል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግፍ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት እንደተጠቀማቸውም ታውቋል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸገው ጠላት የሆስፒታሉን ህንፃዎችና እስረኞችን እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም እነሞታይ ፍሬ ካምፑን ተጠግተው በቦምብ ስላጋዩት በትንትኑ ሊወጣ ችሏል። የደንሳውን ድንገተኛ ኦፕሬሽን ተከትሎ አንድ ጋንት አድማ ብተና ሙሉ በሙሉ ተበትኗል። የጋንታው አባላት ከነበሩት 3ቱ ወደ ኮሩ ሰራዊት በገዛ ፍቃዳቸው ከነሙሉ ትጥቃቸው ሲከዱ 15 ሰላም አስከባሪዎችም ጠላትን ከድተዋል። የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም አስከሬን አጅበው ቀብር ከመፈጸም ውጭ የሰጡት የተለየ ድጋፍ የለም። በዛሬው ዕለት ማለትም መስከረም 4 ቀን 2018 ዓ.ም ጭምር የለቅሶ ስነ ስርዓት ላይ ጥይት ሲተኩሱ ማርፈዳቸውን ነው ለማወቅ የቻልነው። ከትናንት በስቲያ አመራሮች ሲቀበሩም የቡድን መሳሪያ ተኩስ ጭምር እንደነበር ተረጋግጧል። የደንሳውን ኦፕሬሽን የመሩት የሚኒሊክ ዕዝ ምክትል ዘመቻ መሪ ኮሎኔል ፈንታው ሞክዬ፣ የዙ ምክትል ወታደራዊ አዛዥ ሻለቃ ሀፍታሙ ደምሴ፣ የንጉስ ሚካኤል አሊ ኮር አዛዥ ሻለቃ አብነው ታደሰ፣ የባለሽርጡ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት፣ የባለሽርጡ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አስፋው እንዲሁም የንጉስ ሚካኤል አሊ ኮር ወታደራዊ አዛዥ ፋኖ አበበ መኩሪያና የኮሩ ዘመቻ መምሪያ ኃላፊ ፋኖ ጌትነት ሲሆኑ በኮሩ ስር ካሉት ክፍለ ጦሮች መካከል ከ3ቱ የተውጣጣ ኃይል በመያዝ ታላቅ የጦር ሜዳ ጀብድ መፈጸም ተችሏል። በተለይ የ22ኛ ሻለቃ አዛዥ እና ሄኖክ የተባለው የሻለቃው ዘመቻ መሪ መደምሰሳቸው የጠላት ኃይልን አጣብቂኝ ውስጥ ከቶት የተበተኑትም ተመልሰው ወደ ካምፕ አለመግባታቸውና አድራሻቸው መጥፋቱ ታውቋል። ኢትዮጵያ ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጣት ጠየቀች። ኢትዮጵያ ዓለም አቀፍ የገንዘብ ተቋም IMF እና የልማት አጋሮች ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጧት ጠይቃለች። ኢትዮጵያ ይህንን ጥያቄ ያቀረበችው የገንዘብ ሚኒስትር አህመድ ሸዲ የመሩት ልዑካን ቡድን ዋሽንግተን በመካሄድ ላይ ካለው የዓለም የገንዘብ ተቋምና የዓለም ባንክ ጋር የጋራ ስብሰባ በተጓዳኝ ከIMF ምክትል ማኔጂንግ ዳይሬክተር ኔጌል ክላርክ ጋር በተወያዩበት ወቅት መሆኑን ገንዘብ ሚኒስትር ገልጿል። ሚኒስተሩ ብድሩ ያስፈለገው የመንግስት የማክሮ ኢኮኖሚ ማሻሻያ መርሃ ግብር ከፍተኛ የበጀት ጫና በማስከተሉ ነው ማለታቸው ተገልጿል። ክላርክ በቀጣዩ ታህሳስ በኢትዮጵያ ጉብኝት ያደርጋሉም ተብሏል። ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ስታደርግ የነበረው ድርድር ያለ ስምምነት ተቋረጠ። የኢትዮጵያ መንግስት በ2024 ዋናው ዕዳ የሚከፈልበት የ1 ቢሊዮን የአሜሪካ ዶላር ቦንድ ዕዳዋን
ለማዋቀር ያደረገው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ኢትዮጵያ ለዚህ ብድር በየዓመቱ 6.625% ወለድ ለመክፈል ተስማምታ እንደነበር ይታወቃል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 15 እና ጥቅምት 3 ቀን 2018 ዓ.ም መካከል የተካሄደው ውይይት በሁለቱ ወገኖች የቀረቡትን የመጨረሻ የዕዳ ማዋቀር ሐሳቦች መካከል ያለውን ልዩነት ማጥበብ አልተቻለም። ሚኒስትሩ ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መመዝገቡን ገልጾ ውይይቱ ወደፊት እንደሚቀጥል ተስፋውን አጠናክሯል። ሁለቱም ወገኖች ለአዲሱ ቦንድ እትም ዋናውን ዕዳ በ15% ቅናሽ በማድረግ 850 ሚሊዮን ዶላር እንዲሆን የክፍያ የመጨረሻ ቀኑ እንደ አውሮፓውያን አቆጣጠር ሐምሌ 15 2029 እንዲሆንና ያለፉት 3 ወለድ ክፍያዎች በሙሉ 99.37 ሚሊዮን ዶላር እንዲከፍሉ በሚለው ላይ ተቀራርበው ነበር። ሆኖም ቁልፍ ልዩነቶቹ በተለይም በቀረበው የእሴት መልሶ ማግኛ መሳሪያና የኪሳራ ቅነሳ ውሎች ዙሪያ ቀርተዋል። ሁለቱም በኢትዮጵያ የወጭ ንግድ ላይ የተመሰረተ የእሴት መልሶ ማግኛ መሳሪያ ቢጠቁሙም ባለቤቶቹ ከተጨማሪ የወጭ ንግድ በ4 ዓመታት ውስጥ 4.75% ከፍተኛ ክፍያ ሲፈልጉ የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035-36 የሚቆይና በ1.5% የተገደበ ዝቅተኛ ክፍያ አቅርበዋል። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ የሚኒስትር ዴኤታ አብዱል ሐኪም ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። ከውጭ ወዳገኘነው መረጃ ስናመራ አሜሪካ ለግብጽ ያልተጠበቀ ምላሽ መስጠቷ ተሰምቷል። ግብጽ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዲያደርግ እየጠየቀች ባለችበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ በፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ተደርገው የተሾሙት ማሳድ ቦሎስ ሀገራቸው ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ ድጋፍ እንደምታደርግ ገልጸው የህዳሴ ግድቡ ውዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስበዋል። ሁላችንም ጉዳዩ እንዲፈታና ለሁሉም ተቀባይ እንዲሆን እንፈልጋለን፣ በተለይም ደግሞ በቴክኒክ በኩል ምክንያቱም ጉዳዩ የቴክኒክ ስለሆነ ቴክኒካዊ ምላሽ ያስፈልጋል ሲሉ አል አረቢያ ለተባለው ሚዲያ ተናግረዋል። አሁን ግድቡ ስለተጠናቀቀ እውን የሆነ ጉዳይ ነው። በዚህ መሬት ላይ ባለ እውነታ ዙሪያ መፍትሄ ያስፈልጋል። ግድቡ ስላለቀ ፖለቲካ አታድርጉት በማለት አሜሪካዊ ዲፕሎማት መናገራቸው ተዘግቧል። የማዳጋስካር ወታደራዊ ኃይል ስልጣን መቆጣጠሩ ተሰምቷል። የማዳጋስካር ወታደራዊ ኃይል በፕሬዝዳንቱ ላይ ክስ መጀመሩን ተከትሎ ስልጣን መቆጣጠሩን አስታውቋል። የሀገሪቱ ልዩ ወታደራዊ ክፍል ተግባራዊ የሚሆኑ አንዳንድ እርምጃዎችን ይፋ ማድረጉ የተዘገበ ሲሆን ከእርምጃዎቹም መካከል ከብሔራዊ ምክር ቤቱ በስተቀር ሁሉንም የመንግስት አካላት መበተን፣ ህገ መንግስቱን ማፍረስና አዲስ ህገ መንግስት ለማጽደቅ ህዝበ ውሳኔ ማካሄድ ይገኙበታል። በተጨማሪም አዲስ ጠቅላይ ሚኒስተር መሾም ከዚያም ለ2 ዓመት የሚቆይ አዲስ የሽግግር መንግስት ማቋቋም ተግባራዊ ይሆናሉ በተባሉት እርምጃዎች ውስጥ ተካቷል። የማዳጋስካር ፕሬዝዳንታዊ ኃላፊነት በሀገሪቱ ህግ አስከባሪ ኃይልና ሰራዊት በበላይነት እንደሚመራ የተገለጸ ሲሆን የጋራ ምክር ቤትም ይቋቋማል ተብሏል። የጋራ ምክር ቤቱ ከሰራዊቱ ከሀገር ውስጥ ህግ አስከባሪውና ከብሔራዊ ፖሊስ መኮንኖች የተውጣጣ እንደሚሆን የብሔራዊ ደህንነት መከላከያ ኤጀንሲ ኃላፊ ኮሎኔል ራንድ ሪያኒሪና ለመገናኛ ብዙሃን ተናግረዋል። ምክር ቤቱ የከፍተኛ ሲቪል አማካሪዎች ተሳትፎን እያገለገለ እንደማይሆን መግለጻቸው ስፑትኒክ ዘግቧል። ሰፊ ተቃውሞ የተቀሰቀሰባቸው የማዳጋስካር ፕሬዝዳንት የግድያ ሙከራ ከተሞከረባቸው በኋላ ሁነኛ ቦታ መደበቃቸውን መናገራቸው ተሰምቷል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ